መልካም በመጀመሪያ ከታች መጥፎ ኮመንት የምትጽፉ ክርስቲያኖች ተረጋጉ። ከቻላችሁ ጥሩ ነገር ጻፉ። እምነት የግል ነው። የፈለገ ሰው ውሻ ምልኮ መኖር ይችላል። እሺ አላህ እጅ አለው ብለህ ታምናለህ? አላህ የገለጸልኝ ነገር ሁሉም ይቀበላለሁ። እኔ ለምሳሌ ሁለት እጅ አለኝ ብለዋል፣ ተቀብለዋል። ይሄ ፊት የምትለው ደግሞ አንተም ታውቀዋለህ። ስለ ፊት አላወራም። አላህ ረቢ ፊትን አዞርልኝ ማለት ተረዳኝ፣ ተቀበለኝ ማለት ነው። ፊት የሚለው ቀጥታ ፊት አለኝ ማለት አይደለም። እሺ ፊት የለውም አላህ? ዝም ብላችሁ እንትን አታሩ። አላህ ፊት የለውም እና አሳጅኝ በቁርአን ፊት አለኝ የሚለው ይሄ ፊት የሚለው እንትኑን ነው የሚያሳየው። ይሄው ወደኔ ማለት ነው እንትኑ የሚያሳየው። ያላ ፊት እዚያ ነው፣ ወደ እኔ የሚል አይደለም። እዚህ እንደዛ ምን አለ ተመሳከሉ ፊት አንብበው ሳታነበው ያላ ፊት እዚያ ነው እያልኩ ትለኛለህ እንዴ? አይታይም እንደዛ አይልም ነው አልኩኝ። የተከራከርኩ እኮ ነው። ይሄው አንብበው። ፊቴን አዞርልኝ ማለት እኮ ተቀበለኝ ለማለት ነው። አንብበው ያለው እኮ ከታች ያለው ሌላ ምን መድስ ነገር የለውም እኮ ይሄ ግልጽ ሆነ ነው ገና። ስለዚህ ማለት ሳይሆን አላህ ፊት አለኝ የሚል ካለ ትክክል ነው እቀበላለሁ። ይሄ ደግሞ ሌላ ነገር እያወራ ነው። ኦኬ ያላ ፊት እዚያ ነው ማለት ነው። ይሄን የተናገረው ማን ነው? ቁርአኑን ይሄን የተናገረው ማን ነው? እኮ ስለ ፊት እንዳለው አይገልጽም ነው አልኩ። ይሄንን ቁርአን የተናገረው ማን ነው? የማን ቃል ነው የተናገረው? ማን ይሁንም ይሄ ስለ ፊት አይናገርም ነው። ፕሊዝ ይሄ ቁርአን የማን ቃል ነው? ቁርአን የአላህ ቃል ነው፣ የታወቀ ነው። የአላህ ቃል ነው። አላህ ራሱ ነው አይደለ? ያላ ፊት እዚህ አለ ያለው ያላ ፊት እዚህ አለ የሚለው የት አለ? ያው ፊት ለፊት እኮ ነው ያላ ፊት እዚህ አለ ያልኩ እኮ ነው። እዚህ ፊት አለኝ የሚል ነገር አንብበው ነው ድርጊባ። እስኪ አንብበው መጀመሪያ። እንዴ ምን ሆናል? እስኪ አንብብ። ፊት አለኝ አይልም እኮ አንብበው፣ ችግር የለውም እንዴ። ኧረ አንብቤ ያለው ከታች ያለው። እሺ ምን ይላል? እስኪ በምስራቁና ቀጥል። አንብቤ ያለው አልኩ እኮ። ማንበብ ትችላለህ። አንብብ ራሱ ያንብብ። ፊት አለኝ አይልም እኮ ይሄ አንብብ ያለው እኮ ፊት አለኝ አይልም እያልኩ እኮ ነው። ፊት አለኝ የሚል ካለ አሳይኝ። አንብበው እንስማህ እስቲ ስታነበው። ፊት ማለት እኮ አሁን አላህ ፊትን አዞርልኝ ማለት እኮ ተቀበለኝ ለማለት ነው አልኩ። በምሳሌያዊ እንትን ነው፣ ግልጽ እኮ ነው። ወይ ያላ ፊት ማለት እንደዛ ነው። አውቃችሁ ግን ወይ አረ ምን አይነት ህዝብ ነው? ሌላ ፊት አለኝ የሚል ካለ አምጣልኝ፣ ይቀበላለሁ። ሌላን ተረት ምናምን ብታወር ምን ያልቀበለው? ለምን አታነበውም ወንድማችን? አላህ ፊት አለ። ኦኬ እንስማማ። ቴንክ ዩ እንዴት እንደመለጥፍ ላሳየ ደግሜ። ይሄ ያላ ፊት አይልም አይደለ? ፊት አለኝ አይልም ነው አልኩት እኔ። እናመሰግናለን። አላህ እግር አለው አይደለ? አላህ አለኝ ያለ ነገር ሁሉም ተቀብያለሁ፣ ችግር የለውም። ኦኬ አላህ እግር አለው? የገለጸልኝ ነገር ሁሉም ይቀበላለሁ። አላህ እግር አለው ወይ አልኩ። በቁርአን የተናገረው ነገር ሁሉ አለኝ ያለ ነገር ሁሉ ይቀበላለሁ። ንገረኝ። እሺ ምንድነው አለኝ ያለ? አምጣውና ይሄ አለው በለኝ። ያነበብኩ አዋለው ይቀበላለሁ፣ ችግር የለውም። አምላክህን አታውቅም ማለት ነው። ምን ይኑረው ምን አይኑረው ምን እንደሆነ አምላክህን አታውቅም። አብሽር ምንድነው? እሺ ምንድን አለው? ምን ልትገዛው ነው? ምን እያስተማርክ ነው? ቀጥል። ችግር እኔ እንትን እየመለስኩልህ ነው። በደንብ አስተውሉ። አምላኩ ምን እንዳለው እንኳን አያውቅም ገና። ንገረኝ እስኪ ምን እንዳለው አውቃለሁ። ነገር ንገረኝ እስኪ አምላክ ያለውን። ይሄ እኮ እንትን ስለ አምላክነት ምን መሆኑን ማወቅ ነው እንጂ ነገር ንገረኝ። አንተ ምን አስፈለገ? የምታመልከው ጣዖትህ አምላክ ብለህ የምትገዛው ጣዖትህ ፊት የለውም። ተስማማውልህ? ፊት የለውም። አንድ ነገር ልንገርህ፣ አዳምጥ። ፊት የለውም፣ እጅ ነው። በደንብ አስተውሉ። ተስማምቻለሁ። እንደውም ምን አዳረቀኝ? አላህ የሚባለው አካል ፊትም የለውም፣ እግርና እጅ ብቻ ነው። እግርና እጅ ነው የምታመልከው ማለት ነው። ጭንቅላት የለውም፣ አንገት የለውም፣ ወገብ የለውም፣ እግር ነው፣ ፊት ነው። አላህ እግር አዳምጥ። አንተ እንትን ካልክ እኔ እንዴት መጫወት እንዳለብኝ በደንብ ጠንቅቄ ማለት ነው። አንተ ፖለቲካ አዳምጥ። ቀጣይ ትወጣታለህ። አዳምጥ
ይባላል አይባልም? የተሻለ ቃል ክሊኒካል ተርም ካለው የሆነ በጤና አይደን ነው እንትኑ ጠፋኝ ለማለት ብቻ እንደዚህ የሚነገር ካለ ለእንደዚህ አይነት አካል ማለት ይሄ እኮ አካል ጎዶሎም ለማለት እኮ አልደረሰም። እግር ነው ያለው አለኝ፣ እጅ ነው። እሺ ሌላስ? የለም። ፊትስ? የለውም። አለው አልተባለም። ይሄ የለውም፣ ፊቱ አይደለም። እና የምታመልከው ሁለት እጅና ሁለት እግር ነው። ሰው እግርና እጅ ነው የሚያመልከው ብሎ እንደ አዋቂ እንትን ሲል ማለት ነው። ደግሞ እንደሚያውቀው ነው አምላኩን አምን ይላል። እግርና እጅ ብለህ ጥራው፣ አምላክ ብለህ ትጥራው። ጣዖትህ እጅና እግር ነው። ልክ እንደ እስታቹ እንደ ሐውልት እጅና እግር ነው። ጭንቅላት አልባ፣ አንገት አልባ፣ ወገብ አልባ፣ ባት አልባ። ኤኒዌይስ ጀሚላ እፎይ በነገራችን ላይ ልትገዛው ነው ወይ ብሏል። እና እኔ ምን እንደመጣልኝ ታውቃለህ? የሼክ አቡበከር የሚባለው የአህባሾቹ አላህን ልትሸጡት ገበያ እንኳን ብታወጡ ማንም የሚገዛችሁ ባህሪ አይደለም ብሎ ተናግሯል። አላህም አይደለም በብር በነፃም አያዋጣም። ኔቨር ጊቭ አፕ። ገበያ እንኳን ልትሸጡት ብታወጡት የውሃብዮቹን አምላክ አሁን አንተ እጅ አለው ነገር ግን እግር እንዳለው አሳዩኝ ምን ያልከው ማለት ነው። ገበያ ብታወጡት እንኳን በነፃ አያወጣም፣ አስቀያሚ ባሪያ ነው ይመልሱባችኋል ብሏል። ስለዚህ አንተ ያልከው ነገር ችግር የለውም። ልትገዙት ነው ወይ ብለህ መጠየቅ ጥሩ ነው፣ ግን አንገዛውም። ከፍለህንም ያንተን አላ ማለት ነው። አሁን መቀጠል ትችላለህ፣ ችግር የለውም። አንድ ነገር እኮ መጠየቅ ነገርና እንትን ማድረግ ማወቅ አለብን። ችግር የለውም። አንዴ አላህ ፊት አለው የለውም? ይሄን ብቻ መልስልኝ መጀመሪያ። ልሳለው ችግር የለውም። ቆይ አንድ ነገር እንስማማ። አሁን አላህ ጣዖት ምናምን የሚባለው እሱን ተውት። አሁን እግዚአብሔር የሚባለው ከኢትዮጵያውያን አይተውትም ማለት ነው። የመጨረሻ ጥያቄ ማይክን እንዳታነሳ ሚውት አድርገው። የምጠይቅን ብቻ ትመልሳለህ። ስትሬት ካልመለስ ከስር ትሆናለህ። አላህ ፊት አለው የለውም? ይሄ ብቻ መልስ እኮ ነው መለስኩላችሁ። እዛ አለኝ ያለ ነገር ሁሉም እኔ እቀበለዋለሁ ነው ያልኩት። እዚህ ደግሞ የሚገልጸው ፊት አለኝ ያለው ምንድን ነው? ምሳሌ ጠቀስኩልህ። አላህ ፊትን አዞልችል ካለ እኔ ልመናው ይቀበላለሁ። ለምን ነው ምሳሌ አለኝ ያለው ምንድን ነው? ፊት አለኝ ምናምን የሚባል አልጠየቅኩም። ሁሉም የሚያውቀው ነገር እኮ ነው። አለኝ ያለው ምንድን ነው? እሺ ለምሳሌ ስትለኝ አለኝ ያለውን እንቀበላለን አልከ። አለኝ ያለው ምንድን ነው? እሺ ንገረን። በቁርአን የተገለጸ ነገር ሁሉም ያለው ነገር ሁለት እጅ አለኝ ብለዋል፣ ተቀብየዋለሁ። እሺ በቃ ሁሉም ነገር እንደ ሰው አምሳያ የለውም፣ አምሳያ የለኝም፣ ቢጤ የለኝም ብለዋል። ስለዚህ አልጠየቅኩህም፣ ማን ይመስላል ብዬም አልጠየቅኩህም። ስለዚህ አንተ አላህ ያለው ሁለት እጅ ብቻ ነው የተገለጸልኝ ነገር እኮ እኔ በመሰረቱ ነው መሄድ አለብኝ እንጂ እኔ ግድ ጭንቅላት አንጥቼ መጨመር ምናምን የሚባል ነገር የተገለጸልህ አንተ አላህ ሁለት እጅ ብቻ ነው? አይ እንደዛ አላልኩም። እኔ አልወጣኝ። ሌላ ምን አለሽ ንገረና። የተገለጸልኝ ነገር በቁርአን የተገለጸ ነገር ሁሉ እኔ ይቀበላለሁ እኮ። ምንድን ነው እሱ ሌላ የተገለጸልህ? ለምሳሌ ነገርኩህ እኮ ሁለት እጅ አለኝ። ሁሌ የምታመጡት ሁለት እጅ አለኝ ብለዋል፣ ተቀብያለሁ። ምሳሌ ጠቀስኩልኝ። ምን በዝርዝር ምን ያስፈለገ ነው? እኔ ጥያቄ ይሄ እምነታዊ ምንድን ነው የሚያስተምረው ነገር አለ? ይሄ ብሽሽቅ ነው እንጂ ምንም አያደርግም። ተረጋጋ። ሱራ 55 26ኛው ነው። አንዴ ክፈትልኝ ክርስቲያን።
ሱራም ጃምስ የራስን በነገራችን ላይ አንተ ቆይ አንዴ ተረጋጋ። አምዱ ተረጋጋ። አምዱ እንትን አታስተምርም ወይ አንተ? አንተ ከኔ ጋር ታወራለህ። አምዱ መሐመድ ይኸውልህ ዝናብ ሲመታው በግበግ ይሸት ነበረ። እንደዚህ አይነት ነገር እንድንናገር እንትን አትበሉ። ማስረጃ ትፈልጋለህ? ቆይ ችግር የለውም መሐመድ የሰው ልጅ ነው። ችግር የለውም። ዝናብ ሲመታው በግበግ ይሸት ነበር እኮ ኖርማል ነው። ችግር የሰው ልጅ ነው። ፈጣሪ አይደለም መሐመድ። እሳማይት ማማል ነው። ችግር የለም። ተስማምቻለሁ ካንተ ጋር ኔቨር ጊቭ አፕ ካንተ ጋር ተስማምቻለሁ። እሺ እና የሰው ልጅ ነው እኮ እሺ ተስማምቻለሁ። ዝናብ ሲመታው በግበግ ይሸት ነበር። የሰው ልጅ ስለሆነ ዝናብ ሲመታው በግበግ ይሸት ነበር። እሺ ተስማምቻለሁ። አሁን ይሄን አንብብ። ሳሂ ነገር ከሆነ እቀበላለሁ። ዝም ብለህ በራሴ አምጥታ ካወራን ችግር የለውም። በቃ ተስማምተናል። ትክክለኛ አይደለም ይሄ። ፕሊስ በእናትህ አትደራረቡ። እስቲ ምንድን ናቸው? በጣም ተረበሹ ዛሬ። ጥሩ አድርጎ ሴጣኑ ቆንጥጧቸዋል ማለት ነው። እንደዛ እንትን ጥሩ ነገር አውሩ። ችግር የለውም። ክፍሉን አንብብ። ታቻላችሁ እንትን አንተ እፎ የምትባል ቂማላ ማዝገራም ከቂጢ አር ሳይጠረግ ዝም ብለህ እስና ሊያቆሽሽ እዚህ ቁጭ ስላለ አንተ ጺማ ቆሻሻ ፕሮፋይሉ ተጽዕኖ አድርገውበት ነው። ያው ደደብ ስትሆኑ የምትከተሏቸው የሚሳደበው ነው። ችግር የለውም። እስልምና የሚቀነስበት ነገር የለም። ቂማላ ምንድን ነው የሚያንጫጫችሁ? መጀመሪያ አርጠሪ ከፊት ቂማላ ታሪክ የሚያንጫጫች ሙስሊሞች ይባካችሁ አትሳደቡ። አንዴ በእናትህ ተረጋጉላችሁም። አንዴ የሚታደቡ ወላሂም ፍሩ። ወይ ቆይ አንዴ ወንድሜ አንዴ ጠብቀኝም አንዴ። ምንም ይመጣ ነገር የለም እኮ ኡፋይ ላወራ እስልምና የሚቀነስበት ነገር የለም። ምን ነው የሚያንጫጫችሁ? አላህ አካላቶቹ እንደሚረግፉ እንደሚጠፉ ስትነገሩ ደነገጣችሁ። ኡፋይ የክርስቲያኖችም የሙስሊሞችም አምላክ አላህ ነው። እግዚአብሔር የሚባለው ከኢትዮጵያ ውጭ አይታወቅም። አላህ የሚባል ሁለት እጅና ሁለት እግር ብቻ የሆነ አካል አምላክ ነው ትላለህ እንዴ? እሺ እግዚአብሔር ከኢትዮጵያ ውጭ ይታወቃል? ፕሊዝ ቆሻሻ አንተ አላህ እንደዚህ አትበል። አላህ መጀመሪያ ቂጢን ታጠ የኔ ቂጥ ላይ ምን ትሰራለህ? የኡስታዙ ተማሪ የስድስተኛው ክፍል ኡስታዝ ተማሪ። ቆይ ምንድን ነው የምትለኝ? ና እስኪ ምንድን ነው የምትለው አንተ? ምንድን ነው የምትለው? በፊት እኮ ቂጢን ታጠብ እያልክ እኮ ነው አንተ ገመደ። የኔ ቂጥ ላይ ካካ መኖሩ ለአንተ ጥቅሙ ምንድን ነው? ቂጢን ሳታጠብ እስልምና እንደዚህ ነው። ሽንት ቤት ነህ እንዴ? ቆይ አንተ የኔን ቂጥ የታየ ካካ መኖሩ የኔ ቂጥ ላይ ሽንት ቤት አይነት ወሬ አታውራ። እፈር ትልቅ ሰው ነህ። ምንድን ነህ አንተ? ምን ልትሆን ነው ያየኸው? የኔ ቂጥ ላይ ኡስታዝን ያስተማረህ ፕሮፋይል ያደረግከው የኔ ቂጥ ላይ ካካ እንዳለ እሱ ነው የነገረህ። ፈትዋ ሰጠህ። ሂድና እፎይ ቂጡ ላይ ካካ አለ ብሎህ ነው። ሽንት ቤት ናችሁ እንዴ እናንተ? አፋችሁ ላይ ነው የምትጸዳዳው? አፋችሁ ላይ ነው ወይ የምትጸዳዳው? የኔን ቂጥ ለምን ነው የምታዩት እናንተ? ሽንት ቤት ሲንክ ናችሁ። እኔ ሱሪ የምፈታው ሽንት ቤት ላይ ነው። መሐመድ እንደዚህ ነው። መሐመድ ሊያንተ የሚጠራ አይደለም። ቆሻሻ ቆይ ስምህም ኩስ ከሚለው ጋር ኡስታዝ የምትከተለው ኩስ ሚለው ይገናኛል። ኩስ የምጥልበት እዛ የእናንተ ሽንት ቤቱ ሲንኩ አፋችሁ ነው እንዴ? የኔን ቂጥ ምን አሳያችሁ? ተጽዕኖ አድርጎብህ ነው አይደለ? ፕሮፋይል ያደረግከው ደደብ ኡስታዝ ምንድን ነው እሱ እንደዚህ የሚያንጨረጭራችሁ? ነጋ ጠባ እየመጣችሁ ያልተማርክ ደደብ ማይም ደንቆሮ ምን ይመስላሉ? ከምር በየቱስ መቀጠል ይችላል። ቶፒኩ ላይ ታወራለህ። ወላጋ ከአንተ ጋር ለማውራት እኔ እንትን የለኝም። ነብይህም ወላቃ ነበር። ይህን አታውቅም። የበድር ጦርነት ላይ ሄዶ ነብይህንም ጥርሱን አራግፈውለታል። ይህን አታውቅም። ሊዘርፍ ሄዶ ጥርሱን አራግፈው ሰጥተውታል። ጥርሱ ወላቃ መሆኑን የፊት ጥርሱን አልነገሩህም። ነብይ እንደዚህ ነው፣ ነብይ እንደዚህ ነው ይላል። ይከካም ኤምዲ አንተ ባላንተ ዶንቆሮ እፎያችን እንዴት ነሽ? ደህና ነው ወይ? ዘመዶችሽ ምን አድርግ ነው የሚሉኝ? ቆይ እቺ ደግሞ እቺ ሸሊ ይከካም ነች።
አትጨማለቅ። ቆይ መጀመሪያ እፎይ ሰላም ልበለው፣ ከዛ በኋላ እናወራበታለን። እሺ ወንድሜ እስቲ አስተምረን፣ እስቲ እንደ ሙስሊም አስተምረን ከምትሰድበን። አኑዬ ቆይ እፎይ ሰላም ልበለው። ቆይ እንዴ እፎይ እንዴት ነሽ? ደህና ነሽ ወይ? ከእንደዚህ አይነት አጋንንታዊ ስላመለስሽ እንኳን ደስ ያለሽ። የእፎይ ቅንጥራም ናቸው። አንተ በእናትህ ብልግናቸው ምንድነው? እሱ በየሱ ከፍታ ሁሉ ራፈር ብሉ። እውቀት ከሌላችሁ ውጡ። እስቲ በቃ ታሳፍራላችሁ። የተማርከው ይሄንን አንተ የተማርከው ነው እዚህ መተህ የምትሳደበው። እኛ የተማርነው እንዲህ አይደለም። ተማርና ብልግናቸውን አያችሁ። ያፈን ከምከፍት ክፍታ ሁሉ እዛ ሄዱና እፎይ ተሳዳቢ ነው ይላሉ። ከዛ እስልምና እንደዚህ ነው። በአፋቸው እኮ ነው መተው የሚጸዳዱት በኢየሱስ ስም። እኔ በህይወቴ እንደዚህ አይነት ተሳዳቢ እንደ እስልምና አይቻል አቅም እንደዚህ ነው እንደዚህ አንተ ቂማላም ኧረ በእናትህ አንተ ተረጋጋ። በቃ ነብይ ቅማል እንዳለበት አልነገርኩም። እኔ ምን ላድርግ ካለ እራስህ ቅማላም ስለሆንኩ እኮ ነው ሰውን ቅማላም ብለህ የምትሳደበው። አርጠረን እስልምና እንደዚህ ነው እንደዚህ ነው። እባክህ ሶፍት ኮንክ ኤምዲ ሶፍት ኮንክ ፊትህ ላይ ጠርግልሃለሁ። 10 ደጋግመህ ፊትህ ላይ ያለው እንትን አትጠረቅ አትበል። ሶፍት መልክ የምትሰራው የምታስገባን የምታስወጥ። ስለዚህ ተረጋጋ። አሁን ቶፒኩ ላይ ታወራለህ አታወራም? ፕሌስ ወድናት እኔ ምንድነው እሱ እየየ የሚሉብኝ ቆርመዳጅ ሚተተርገን ዲቃላ በኢየሱስ አውርዳቸው። ከስድብ የዘለለ እውቀት የሌላቸው ደደብ ናቸው። ተማሩ። እስልምና ይሄ ነው። አኑኑ አዳራታችሁ ነው ዛሬ ሙስሊሞች እንደዚህ ናቸው። ሌላ ነገር አታውቅማ። የተሻለ ነገር ለመማር ነው። የተሻለ ነገር እስቲ ማርያምን ብለሽ እስቲ ማይ እስቲ አዳራታችሁ በቃ አንተ እፎ የምትባል ደንቆሮ ማይም የመጨረሻ ዕድል ልስጥህ። ምን ያህል ይህ አዋቂ እንደሆንክ ላጋልጥህ። አንተ ስላላህ ምንም ሳዘባርቅ ሳደጋግም ባህሪው ላይ 5 ደቂቃ ካወራህ እኔ ንጽጽር አቆማለሁ። ማይክን አንሳው። ከአንተ ጋር ለምን አወራለሁ? እንዳንተ አይነት ደደብ ሰው ጋር አላወራም። 5 ደቂቃ ቆይ አንዴ። ስላላህ መልሱ ይሄ ነው። ኡስታዝ ያስተማረ ይሄንን ነው። ስላላህ ስትጠየቅ እከካም ብለህ መልስ ነው ያለ። እኔ ከአንተ ጋር አላወራም እያልኩ እኮ ነው። ከፈለግ አንተ ወንድ ከሆን ከሱ ጋር ለምን አታወራም? ከኔ ጋር አውራ። ነው ከፈለግ እኔ የሱ ተማሪ ነኝ እኮ። ከተማሪው መረዳት እንችላለን ምን አይነት እውቀት እንዳለ ከመምህርህ አውቀናል። እውቀትህን አይተናል። አሁን ከስር ሆነ ታብታብ እያደረክ ተማር። ኤኒዌይስ ፓራፍሬዝ አድርገው ክርስቲያን ቶፒኩን የአላህ ፊት ይሄ ሁላ ያመጣው የአላህ ፊት ነው። በነገራችን ላይ የአላህ ፊት የሚል ጥያቄ ብቻ ነው የጠየቅነው። እስከዛሬ ገብተንበት አናውቅም። በፊቱ ዛሬ እንደ አጋጣሚ አዲስ ቶፒክ ነው። ሰምተውት የማያውቁት ነገር ስለሆነባቸው ነው። እና የኛ የአላህ ፊት ምንድን ነው ብለን የጠየቅነው። በቃ ይህችን ብቻ ነበር የጠየቅነው። ሜይ ቢ 1+1 ምናምን የሚል ልጅ ገብታል። መመለስ ትችላለህ? ሰላም ጥያቄ ነበረኝ። መልስ አለህ? የአላህ ፊት ምንድን ነው? ጥያቄ ነበረኝ። ጥያቄ ትመልስልኛለህ? እንዴም ኦኬ። መስጊድ ውስጥ ስለ አላህ ፊት አስተምረውሃል? ጥያቄ ነበረኝ በክርስትና ትመልስልኛለህ? ኦኬ። መስጊድ ውስጥ ያስተማሩ ክርስትናን ጥያቄ እንዴት መጠየቅ እንዳለብህ ነው ወይስ ስለ አላህ ፊት ነው? እኔ ሁለቱንም በያስፈለገኝ ሰዓት ጠይቃለሁ። መጠየቅ በጣም ጥሩ። ስለዚህ መጀመሪያ የአላህ ፊት ላይ ቀጥል እስኪ። መጀመሪያ እንደዛ ከሆነ አንተም 3ቱ ስላሴዎች ላይ ያላችሁ አካል ላይ እንቀጥልና ከዛ ወደ አላህ ችግር ትጠይቀኛለህ። ደስ እያለኝ እመልስልሃለሁ። ቀጥል። አሁን ያላህ ፊት ሳይሆን መጀመሪያ መልስልኝ ነው። ደስ እያለኝ እኔ አሁን ልጨቃጨቅ አይደለም የገባሁት ወንድሜ። መጨቃጨቅ ሰልችቶናል። እኛ በጣም ደክሞናል። በግድ ነው በነገራችን ላይ ያለ ነው። ቀጥል እስኪ የአላህ ፊት ላይ። የአላህ ፊት ምንድን ነው? ምኑ ላይ ነው የሚገኘው? የአላህ ፊት እግሩ ላይ ነው እጁ ላይ ነው? ወንድሜ ጥያቄ አለኝ አልኩህ እኮ። ትመልሳለህ ወይስ ዝም ብለህ መቀባጠር ነው ያዝኩህ? ትጠይቀኛለህ።
ችግር የለውም። መጀመሪያ እኔን ጥያቄ መልስልኝ። ቶፒካችን ላይ እዛ ላይ ስለሆነ ማለት ነው። እዛው ልጠይቅህ፣ እየተመላለስን እንጠያየቃለን። ችግር የለውም። ልጠይቅህ፣ አንተም እየመለስክልኝ እኔም እየመለስኩልህ እንሄዳለን። መልሳለህ ያላት ፊት ላይ ወይስ ጥያቄ ብቻ ነው? ክርስቲያን አንዴ ጠይቃለሁ፣ ትጠይቀኛለህ። አላህ ስንት አካላቶች አሉት? መጀመሪያ እኔ ነው የምጠይቅህ። አላህ ስንት አካላቶች አሉት? ይሄንን መጀመሪያ እኔ ነው ልጠይቅህ ብዬ አታልቅስ። መጀመሪያ ያለው ተረጋጋ፣ አትጩህ። የሚያስጨው ነገር እኔ ነው የምጠይቅህ። በሚዩት ነው እንደምታምነው እኔ ነው የምጠይቅህ። አትጩህ። አላህ ስንት አካላቶች አሉት? ገና ሲደመር ላይ ስለሆንክ ተረጋጋ። ገና ማትስ እናስተምራለን። አላህ ስንት አካላቶች አሉት? ልጠይቅህ። አስተማሪ ነህ አይደል? ለምንድን ነው የማትጠይቀው? ቀጥል። ልጠይቅህ። ቀጥል። ድምፅ አይሰማም። ኢየሱስ ጌታ ነው ወይ? ድምፅህን እንደገና አስተካክለው። ኧረ ይሰማል። ኢየሱስ ጌታ ነው ወይ? አንድ ጥያቄ ጠይቀኸኛል፣ እመልስልሃለሁ። ቀጥታ አንተም ትመልሳለህ። የምጠይቅህን በማስረጃ አሁን ሚዩት ታደርጋለህ። አይ ሚዩት አድርግ። አይ አንተም የምድ ሚዩት አድርግ። አትሳደብ። ነው ቆይ አንዴ። ኢየሱስ ጌታ ነው ወይ? የምድ ሚዩት አድርግ። ከስሩን እሺ። እምቢ ብትል ከሆነ ከስር ትሆናለህ። ኦኬ። የጠየቀን ጥያቄ ቀጥታ ምንድን ነው? ኢየሱስ ጌታ ነው ወይ የሚል ነው። ጥያቄውን እንመልሳለን በማስረጃ ለኦዲየንስ እንተዋለን። ቀጥታ ጠይቃለሁ፣ በማስረጃ ከፍተህ ታሳያለህ አንተም። ኦኬ። ኢየሱስ ጌታ ነው ወይ? አዎ ጌታ ነው። የጌቶች ጌታ ነው። ማስረጃ። አዳምጥ። ቆላሲያስ ምዕራፍ 1 ፕሊስ አዳምጥ። ፕሊስ አዳምጥ። በቃ ከስር ለመጮህ ከሆነ ከስር ትሆናታለህ ማለት ነው። ጠይቁ። የምትጠይቅ ከሆነ መልስ ማዳመጥ መቻል አለብህ። ጌታ ነው ወይ ካልከን ማስረጃ ስናመጣ መታገስ አለብህ። አዎ ጌታ ነው ብዬ ማስረጃ መቀጠል ስላለብኝ ልረብሸኝ አይደለም። ገና ሲደመር ላይ ነው ያለው እሱ። 1 ሲደመር 1 1 ሲደመር 1 3 እዛ ላይ ነው ገና ቆሞ ያለው። ይሄ ልጅ 1 ሲባዛ 1 ሲባዛ 1 3 ጊዜ 1 መሆኑን አያውቅም። 1 ሲካፈል 1 ሲካፈል 1 3 ጊዜ 1 ብታካፍሉት 1 መሆኑን አያውቅም። ገና አስተምረህ ነበረ። 1 the power of 3 1 መሆኑን አያውቅም። ኢቨን 1 the power of billion ብታደርጉ 1 መሆኑን አያውቅም። ትሪሊየን ብታደርጉም 1 the power of ትሪሊየን ብታደርጉም ትሪሊየን ጊዜ አንዳንድ ብላችሁ ብትሄዱም እንደዚህ አንዳንድ አድርጋችሁት ፓወሩን ብትሰጡትም አንድ ነው። ያንን አያውቅም። ገና 1 ላይ ነው ያለው እሱ ማለት ነው ሲደመር ላይ። ኤኒዌይስ በተቻላችሁ መጠን ተረጋጉና መጠየቅም ከፈለጋችሁ ጠይቁ ስትባሉ ከዛ ወዲያ መልስ ማዳመጥን መስከንን ልመዱ። መንፈሳችሁ ውስጣችሁ ያለው ነገር ሪቴት ያደርጋል። በቃ የሆነ እንደዚህ ይቆጣል። ቆዳችሁ ሁሉ ይቆማል። እኔ ፊት እናቱ የወለደችው ያላ አካላት ይሄን ያህል ነው ብሎ በቁጥር የሚናገር ካለ ንጽጽር አቆማለሁ። እኔ ኤምዲ 5 ደቂቃ ስላላህ ባህሪ አውራ ብየው ንጽጽር ላቆም ብየው ማውራት አልፈለግም። 1 ደቂቃ እንኳን እኔ ፊት ያላህ አካላትን እጁ እግሩ ይሄን ያህል ናቸው ብዛቱ ብሎ መናገር የሚችል ካለ ንጽጽር ለአንዴና ለመጨረሻ ጊዜ አቆማለሁ። እኔ ጋር መተህ ስትጠይቅ እንዴት እንደማጫውትህ ማታውቅ ከሆነ እኔን አላወከኝም ማለት ነው። ኤኒዌይስ ቢኒ እንኳን ደህና መጣ። ኤምስቱሴ ምናምን አስቀጥለው ቀጣይ። እሺ በጣም ትገርም ሰው ነው። ኧረ ሐሙዲ አንተ በእናትህ ተረጋጋ። ሰላም ብለናል። ሰላም ይዘጠፋ። ኧረ እባክህ አንዴ ሐሙዲ እባክህ ተረጋጋ እንዴ። በነገራችን ላይ እንደኛ ገስት ነፃነት የሚሰጥ ኤምዲ አንዴ የለም አላ ፂም አልባ ነው። አላ እፎይ ፂም አለው አንዴ ሁሌ የሚያስተምርህ እሱን ነው እንዴ? ቅማል አለ አይደለ? ትናንት የሰራሁትን ቪዲዮ አንዴ ክፈተው ክርስቲያን። ትናንት የሰራሁት ቪዲዮን አንዴ ክፈተው። ራስ ምታት የሚባለው የዛሬ ዓመት አካባቢ ላይ ምላሽ በተሰጣጠንበት ላይ ነቢዩና ሳቦቹ ለምን እንደቀመሉ ያብራራውን አስደምጠው። ምን ያህል ጭንቅላታችሁ እንደማይሰራ ላሳያችሁ። አንዴ ክፈተው። የትናንት ቪዲዮ አዳምጥ። በእናትህ አንተ
እሺ እኛ መማር አለብን ስላወረዱ ሰው በመጽሐፍ አዳምጥ ፕሊስ ተረጋጋ። አሳልፈውና ቄስ አህሙድ አንተ ነገር ማን ይሰማል? ያንተ ወሬ ፕሊስ አንዴ ተረጋጉ እባካችሁ። ርኩስ ነህ እባክህ። አንተን ማን ይሰማል? አውላችሁ አውቃችሁ ነው እኮ ዝም አላችሁ ለሪከርድ ማለት ነው። ኧረ በእናታችሁ ሲሚዩት አድርጉ። ወይ ጠጅ ቤት ራሱ በስርዓት በእናታችሁ ጠጅ ቤት የምታውቀው ከአንተ ጋር እንትን ለማውራት ጠጅ መጠጣት ይሻላል። አንተ ጠጃም ነህ አህሙድ አትበል። ጠጃም የፈለግንህ አንተን ለምን እንደሆነ ታውቃለህ? አንድ ነገር ልንገርህ 44,000 ተከታይ ስላለ 44,000 ተከታይ ስላለ ኡስታዝ ትሆናለህ። ምንም እንደማታውቅ አስጥቼ ልለቅህ ስለፈለግኩ ነው። ታገስ። ወደ ዘይድ እባክህ ኩስ አንተ ነህ። ክርስቲያን ቀጥል። በጣም ክርስቲያን ቀጥል። ይኸውልህ ክርስቲያን የምትለው ሰውዬ ከአንተ ይመጣል። አንዴ በእናታችሁ ተረጋጉ። ክርስቲያን የምትለው ኧረ እባክህ መንፈሳቸው በጣም ተረበሸ ዛሬ። አንዴ ኔቨር ጊቭ አፕ። አንዴ ኤምዲ ተረጋጋ። አንዴ አለይሂ አፍደል ሰላት ወሰላም ቅማል አለባቸው ነበረባቸው ነው ወይ? አንድ ሰው ቅማል ኖረበት ማለት ነውር ነው ወይ? አንድ ሰው ቅማል ኖረበት ማለት ነውር ነው ወይ? ሰንበት ትምህርት ቤት ነበር ማስተምራችሁ። ዛሬ ደግሞ ከዛ ወጣ ብዬ እስኪ ኖርማል ትምህርት ላሰባችሁ። የንጽህና ጉድለት ምልክት እንዳልሆነ ልብ ሊባል ይገባል። ይሄ ልጅ መሐመድ ቅማል እንዳለበት ያምናል። ኡስታዝ ነው፣ ቲክቶክ ላይ የሚሰራ ማለት ነው። የንጽህና ጉድለት አይደለም ብሎ ነው የተረዳው እሱ። ቅድም ደግሞ መሐመድ በግ ይሸት ነበር ስል ቪዲዮ መስራት አስቀምጠው እንትን ብለዋል። ይጨርሰው ይገባል። ምን የንጽህና ጉድለት ምልክት እንዳልሆነ ልብ ሊባል ይገባል። ቅማል በንጽህና ጉድለት አይመጣም። በንጽህና ጉድለት ቅማል አይመጣም። አንቺ ደደብ፣ በንጽህና ጉድለት ቅማል አይመጣም። አንቺ ደደብ፣ አንቺ ፉዞ። ግልጽ ነው። ሌላው ደግሞ አንተ ክርስቲያን በመታጠብ አይጠፋም። ቅማል በመታጠብ አይጠፋም። አንተ ደነዝ። እንግዲህ ሰው ሙስሊም አዳምጥ፣ አታልቅስ። ይሄ ከዓመት በፊት እንግዲህ አዳምጥ ፕሊስ። ከዓመት በፊት እኔና ራስ ምታት በተሰጣጣ ነው ምላሽ ላይ ለእኔ ምላሽ የሰጠው ነው። ቅማል በንጽህና ጉድለት አይደለም የሚመጣው። ነቢያችንና ሰሃባዎቹ ላይ ቅማል የተገኘው ወደ ሐጅ ሲያደርጉ ከንጽህና ጉድለት ሳይሆን ንጹህ ስለሆኑ ነው የቀመሉት። ቅማልም በመታጠብ አይጠፋም። ረጅም ነው ቪዲዮ አክቹዋሊ ተቆርጦ ነው እና ሳይንስ ብሎ ያስረዳል። ወደ በሳይንስ ቅማል ፀጉራችሁም እሳት ወይን ለቃችሁበት ካልሆነ እንትን ብላችሁ ካልሆነ አይጠፋም። በመታጠብ ምናምን ቅጫምና ቅማል ማጥፋት አትችሉም። ስለዚህ ቅማል የንጽህና ጉድለትም አይደለም። ንጹህ ናችሁ ልቀምሉ ትችላላችሁ። እና መሐመድም የቀመለው ለእኛ ብሎ ንጹህ ሆኖ ነው። ኤኒዌይስ እንደዛ ነው። ሱናን አቢ ዳውድ 30/80 አንድ ክርስቲያን ቼክ አድርገው ነብይ ይቀመልለት ነበረ እና ቼክ አድርገው አንድ ክርስቲያን ደጋግመው ቅማል ስለሚሉት ማለት ነው። እና ብዙ ቪዲዮዎች ተሰራርተን ነበር በጊዜው። መጨረሻ ላይ አንተ ደነዝ፣ አንተ ፉዞ። በፊት ሰንበት ትምህርት ቤት ነበር ማስተምረው እንደዛ አካባቢ። አሁን ላስተምር ሰንበት ትምህርት ቤት ነገር እና ምንም አታውቅም። ቅማል በንጽህና ጉድለት አይመጣም። ቅማል ንጽህና አንተ ደንቆሮ ማህይም እያለ እየተሰደበ ምላሽ የሰጠበት ነው። ነብያቸው የቀመለው ንጹህ ስለሆነ ነው። ታዲያ ለምን ቅማላም ትሉኛላችሁ? እኔም ቅማላም ከሆንኩ እንደ ነብያችሁ ሆኛለሁ። ሰው
ሱነን አቢ ዳውድ 30:80 ላይ ዘይነብ ናሬት እንዳደረገችው እንደተረከችው የነቢዩ ሚስት የሙሐመድ ሚስት ማለት ነው። she was picking lies from the head of the messenger of Allah while the wife of Uthman bin Affan እንደ ምናምን እያለ ይቀጥላል። ምን ዘይነብ ከጭንቅላቱ ላይ ከሙሐመድ ላይ ቅማል ትቀምልለት ነበር ይቀመልለት ነበር ነብዩ ሙሐመድ ይቀመልለት ነበር። እነስ ባክ አድርገው ወደ ቶፒኩ በቃውንተውና ወደ ቶፒካችን እንመለስ። በቃ ፊቱ ላይ እንቀጥል። እሺ ስላላ ፊት እስኪ የተማርከውን ነገር አንዴ ንገረን። ያላ ፊት እንደ ፀሐይ ነው፣ ጨረቃ ነው፣ አይታይም። ኦኬ አላ ፊቱ ምኑ ላይ ነው ያለው? ቋንዴ እፎይ 3 ያልክ ቋንዴ እፎይ 3 ብለህ በእኔ ስም የከፈትክ በአስቸኳይ ስምህን ቀይረው። የኔን ፕሮፋይል አድርገህ የኔን ስም ደግሞ ገስት ስልክ አታፍርም? በአስቸኳይ ስምህን ቀይር። ሌባ አጭበርባሪ። እኔም ማግኘት የምትፈልጉ እንደዚህ ፌክ አካውንት እየከፈቱ የሚጽፉላችሁ ማንንም እንዳታወሩ። ፌስቡክም ቲክቶክም ቴሌግራም አንድ አካውንት ነው ያለኝ። ክርስቲያን ያሳያችኋል። አርጀንት ከሆነ ሜቢ ቴሌግራም ግሩፕ ላይ እንትን ላይ ቻት እንትን ላይ ጻፉልኝ። ከዛ ውጭ ከማንም ጋር ኢንተርሚዲየት ሆኖ ከኔ ጋር የሚገናኝ የለም። ከማንም ጋር ብትጻጻፉ ከማንም ጋር ብታወሩ እኔ የለሁበትም። እንደዚህ አይነት ነገሮች ስላሉ ማለት ነው። እኔን አይወክሉም። እኔን የሚመለከት አይደለም። በእኔ ስም ብዙ ነገሮች ስላሉ ፌኮች ስላሉ ይሄንን ሙስሊሞችም ሊያደርጉ ስለሚችሉ የኔ አካውንት ያው ቴሌግራሜ 4500 አካባቢ። ከዛ ውጭ ነው የለሁበትም። ሌብነት ነው፣ ወንጀልም ነው፣ ኃጢአትም ነው። በሰው ስም አስመስሎ ሰዎችን ማውራት፣ በሰው ስም አስመስሎ ስምና ፕሮፋይሉን ኤቭሪቲንግ። ከዛ ውጭ ነው የለሁበትም። እንደዛ ማድረግ በጣም ነውር ነው፣ ሌብነት ነው፣ ወንጀልም ነው፣ ኃጢአትም ነው። በሰው ስም አስመስሎ ሰዎች እንደዛ ነው። ያ ኤምዲ መቀጠል ትችላለህ። ከዚህ ሀሳብ ሳትወጡ ያው ከጭንቅላቱ ብቻም ሳይሆን መሐመድ በትርፍ ጊዜው ቤት በሚቀመጥበት ሰዓት ላይ ምንድን ነው የሚሰራው ብላ አይሻ ተጠይቃ ነበርና ከልብሱ ላይ ቅማል ያጸዳ ነበር፣ ወተትም ደግሞ ያለው ነበር ብላ መልሳለች። ኢቭን መሐመድ የትርፍ ጊዜ ስራው እንኳን ከልብሱ ላይ ቅማል ማጽዳት ነበር የሚል ሐዲስ አለ። ይሄ በሐዲስ ላይ የተላለፈ ነው፣ ሳሂህ በሆነ ሐዲስ ማለት ነው። እና ምናልባት የት ላይ ታሳይ። እሺ አሻሚል አልመሐመዲያ 341 ላይ ተቀምጦላል። ከፈለግ ይክፈትል ክርስቲያን። ከቶፒኩ እንዳይወጣ ሐዲስ አሳየን። በትርፍ ጊዜ ቤት ተቀምጦ ቅማል ነበር የሚለቅመው አለች። አይሻን ያለችው ስድብ እንዳይመስል አደራ፣ እኛ አይደለም። ክርስቲያን ክፈትና አሳየው ከፈለገ። እናንተ ፖለቲካ ለመስራት ነው እንደዚህ የምታወሩት እንጂ ይሄ ሐዲስ ውስጥ የለም። እኛ አላለም። አይሻን ያለችው ወንድሜ። እስቲ አሳየን። ያው ይከፍትልሃልሽ። አሻሚል አልመሐመዲያ 341 ላይ አንብብለት። ኦኬ መረጃውን አሻማ ያለ አህመዲያ 341 ላይ አይሻ ተጠይቃ ነበር። ምን ተብላ? ዋት ዋዝ አላህስ ሜሴንጀር አከስተምድ ቱ ዱይንግ ኢን ሂዝ ሆም፣ የአላህ መልእክተኛ ቤት ውስጥ ምን በማድረግ ነበር የሚያዘወትረው ተብላ ተጠይቀች። ሺ ሴድ ሂ ዋዝ ኤ ኖርማል ሂውማን ቢንግ፣ እሱ ኖርማል ሰው ነበር። ሂ ዩዝድ ቱ ኤግዛማይን ሂዝ ክሎዝ ፍሮም ላይስ፣ ከልብሱ ላይ ቅማሎችን ያጸዳ ነበር። ሚልክ ሂዝ ሺፕ ኤንድ ሰርቭ ሂምሰልፍ፣ እንትኖቹን በጎቹን ያልብ ነበረ፣ ራሱን የሚያገለግል ነበር አለች። የትርፍ ጊዜ ስራዎቹ እነዚህ ነበሩ። ይህን ማስረጃ ይዘድና ጠይቀው ያንተን ኡስታዝን ማለት ነው፣ ያው ካልዋሽ። ስለዚህ እኛ አይደለንም፣ ሐዲሱ ነው የሚለው፣ አይሻ ነው ያለችው። ይሄን ልታ ወደ ቶፒኩ መልስለት። አክቹዋሊ ለመቅመልም ጭንቅላት ለመቅመልም እኮ ጭንቅላት ያስፈልጋል። ጥሩ ነው። ኤኔስ
ጭንቅላት የሌለው አካል እና ጽም የሌለው አካል በምኑ ላይ ይቀምላል? መልካም። አላህ እጅ እግር አለው ብለህ ታምናለህ? ኤምዲ አላህ እጅ እግር አለው፣ ግን እንደ ሰው አይደለም። የራሱ የሆነ አካል አለው። ፊትስ አለው? የራሱ የሆነ አካል አለው፣ ግን እንደዚህ አይነት ነው ብሎ መጠራት አይፈቅድም። ኦኬ። ጭንቅላትስ አለው? የራሱ የሆነ አካል አለው። ኦኬ። ጭንቅላት አለው? ትናንትና አንደኛው ፎክሮ ልክ ጭንቅላት አለው ስለው ጥሎ ወጣ። እግር አለው አለና ትናንትና አንደኛው እጅ አለው ጣት አለው አለ። እግርስ አለው ባትስ አለው ጭንቅላትስ ስለዋለው አለ። ሚት አደረገውና ውልቅ አለ። ጭንቅላት የሌለው አካል እያመለክሽ አዳሜ። አይዟችሁ፣ አይዞ ወንድሜ፣ በርታ በርታ እንዳትረታ፣ በርታ በርታ እንዳትረታ። አይዞ አይዞ። ኤኒዌይስ ጀሚል ጀሚል እንኳን ደህና መጣህ። ኤኒዌይስ እፎያችን ሰላም ጥያቄውን እኔ እመልሳለሁ። እንዴት ጠብቅ። ጀሚል በሽር ጥያቄው ምን ነበር? አንዴ ብትደግሞ። ኦኬ። አላህ እጅ እግር አሉት ብለህ ታምናለህ? እሺ እፎይ ሰላም ዋላችሁ። ለማንኛውም በተረጋጋ መንፈስ እናውራ። ከስር ትወርዳለህ። አሁን ደግመህ ማይክ የምታነሳ ከሆነ ከስር ትወርዳለህ። አወርደው ማይክ ታነሳ። ክርስቲያን ይሄ ጠጅ ቤት አይደለም። ትናንትና እንበጥብጠ ወጣ። አትጨማለቅ። ጀሚል አላህ እጅ እግር አለው ብለህ ታምናለህ? ኦኬ። እጁ እግሩ ነው፣ እግሩ እጁ ነው ማለት ይቻላል? ማለት አንድ ናቸው ወይንስ ራሱን የቻለ ከማንም የማይመሳሰል ራሱን የቻለ እጅ ራሱን የቻለ እግር ነው? እኛ ቁርአን ላይ ለአላህ እጅ መኖሩን መጥቶልናል፣ እግር እንዳለው መጥቶልናል። ከዚህ ሌላ ስለ አላህ የምናውቀው ነገር የለም። አላህ የነገረንን እንናገራለን፣ ያልተነገረንን ደግሞ ዝም ብለን እናልፋለን። ኦኬ። አሁን እጅ አለው ስትል እግሩኑ ነው እጅ እያልክ ያለኸው ወይንስ እጁና እግሩ ይለያያሉ ነው? ጥያቄ ገብቶ ከሆነ እግር አለው እጅ አለው አልከኝ፣ ተስማማን። እግር እያልክ ያለኸው እጁን ነው ወይንም እጅ እያልክ ያለው እግሩን ነው ወይንስ የተለያዩ ናቸው? ራሳቸውን የቻሉ ናቸው እነሱ? እጅም እግርም ሜይ ቢ ግልጽ ነው ማድረግ ያህል እግሩን ነው ወይ እጅ እያልክ ያለኸው እጁን ነው ወይ እግር እያልክ ያለኸው ስል ሁለቱ ስም ነው እንጂ እጅና እግር የሚለው ነው እንጂ ለያቸው አንድ አካል ናቸው ወይንስ እጁም ሌላ ነው እግሩም ሌላ ነው? የአላህ አካል አንድ ነው። የአላህ አካል አንድ ነው። ነገር ግን እጅ የሚባል አካል አለው፣ እግር የሚባል አካል አለው። ኦኬ። እጅ የሚባል አለው። ስለዚህ እጅም እግር የሚባሉ አካሎች አሉት ማለት ነው። አሉት። ኦኬ። መልካም። ፊትስ? ፊትም አለው ተነግሮናል። ፊትም ስለዚህ ፊቱ እጁ አይደለም፣ እጁም ፊቱ አይደለም፣ የተለያዩ ናቸው። ፊትም አለው እጅም አለው እግርም አለው። መልካም። ኦኬ። እነኚህ አካላቶቹ በቂያማ ቀን ይጠፋሉ? አይጠፉም። ይህ ማይኩን ቢያስተካክል ማይክ ይደርባል። አካላቶች አይጠፉም። እነዚህ አካላቶች አይጠፉም። ኦኬ። ያላ ፊት ሲቀር ሁሉም ጠፊ ነው የሚለውስ? ይህን ለመናገር ከእናንተ ጋር መናገር አልችልም። አረብኛ የሚያውቅ ክርስቲያን ካለ ብታዘቡ ደስ ይለኛል። ስለዚህ ለመናገር ማለት ነው። ለምን ችግር የለውም፣ ፈስረው።
ወየብቃ ወጅሁ ረቢከ ዙል ጀላሊ ወልኢክራም የሚለው የቁርአን አንቀጽ በአረብኛ ዘንድ ሲፈሰር ሚን ኢጥላቅ አልጁዝዒ የሆነ አንድን አካል ከመጥቀስ ነው ሙሉን ለማቀፍ እንትን አለ መርህ አለ አረብኛ ላይ ማለት ነው። አንድን አካል ጠቅሰህ ሙሉ አካል መጥቀስ የምችልበት ማለት ነው። አይልም ይሄን ያልኩህ እኮ አሁን አረብኛ የሚያውቅ አሁን መርህ አረብኛ ወጅ ምንድነው? ፊት ነው። ስለዚህ አላህ ፊት አለው ጠቅሰህ ነው አይደለ? ወጁን ጠቅሰህ ነው። ወጁ ሲቀር ሌላው ይጠፋል ከተባለ ቅድም የጠየቅኩህን እንዳረሳ ማይክ በጣም እየደረበብኝ ኤርፎን ተጠቀምክ ንቀለው። ኤርፎን አለ? ይኸው። ኦኬ መልካም፣ አሁን ይሰማል። እስቲ አሁን ተናገር። አረብኛ የሚያውቅ ክርስቲያን ቢኖር መልካም። በደንብ አስተውል። ለምታወራት ማስረጃ ጠይቃለሁ። ኔክስት ወጅ የሚለው ፊት ነው፣ ተስማምተናል። በደንብ አስተውል። ስለዚህ ያላ ፊት ሲቀር ሁሉም ይጠፋል። ቅድም የጠየቅኩህን ፕሪሰፖዝ ያደረግነውን እንዳረሳ። እጁ ፊቱ ነው ወይ ብዬ አይደለም ብለኸኛል። እግሩ እጁ ነው ወይ ብዬ አይደለም ብለኸኛል። ፊቱስ እጁ ተብሎ ይጠራል ወይ ብዬ አይጠራም ብለኸኛል። ስለዚህ ኢች አካላቶቹ አስ ኢንዲቪዥዋል ይጠራሉ እንጂ አንደኛው አካል ሌላውን ወክሎ እንደማይጠራ በመጀመሪያ ተስማምተን የመጣ ነው። ስለዚህ ወጁ ሲቀር ሁሉም ይጠፋሉ ከተባለ ምን ብለኸኛል ቅድም? ፊቱ እጁ አይደለም፣ እጁም እግሩ አይደለም። ያላ ፊቱ ሲባል እጁ አይደለም፣ ያላ ፊቱ ሲባል እግሩ አይደለም ባልከን መሰረት ያላ ፊቱ ሲቀር ሁሉም ይጠፋሉ በሚለው መሰረት እጁም እግሩም ጣቶቹም ይጠፋሉ። ማስረጃ ቁርአን ይነበብ፣ ክርስቲያን አንብበው። አይቻለሁ። ማንበብ አይጠበቅበትም። ይኸው እያየሁት እኮ ማንበብ አይጠበቅበትም። ኦኬ። ስለዚህ እዚህ ጋር ካላ ፊት በስተቀር ሌሎቹ እንደሚጠፉ ይናገራል አይደል? የሚቀረው ያላ ፊት ብቻ ነው። አይናገርም። አረብኛ መርህ አለ አልኩ። ይህም መርህ ምንድን ነው? የሆነን አካል ተጠቅሶ ነው። አንደኛ ይኸውልህ እኔ በደንብ ስለማውቀው ይህን ክፍል ክፈተው። አሁን ማስረጃ አረብኛ ምናምን ያልከውን ይሄ ወጅ የሚለው እንደዚህ ነው ብሎ የፈሰረልን አንተው። ወጅ ማለት ቁርአንን በቁርአን ፈስረዋል። እጁን እግሩን ወክሎ የገባበት ወጅ የሚለው ቀጥል ጀሚል። ቀና ስል የለም። አረብኛ ብለው እንዲህ ነው የሚፎግሯችሁ፣ እንዲህ ነው የሚሸውዷችሁ ኡስታዞቻቸው። የመጨረሻ ማጭበርበሪያ ስልታቸው አረብኛው እንደዚህ ብለው ይፎግሯችኋል። ወጅ ቢለው ፊት ነው በቃ፣ ሌላ ምንም ነገር አይደለም። እናንተ እዛ ሄዳችሁ ስጠይቋቸው የሚያታልሏችሁ የሚያጭበረብሯችሁ በእንደዚህ አይነት ታክቲክ ነው፣ በእንደዚህ አይነት ሲስተም ነው። ኡስታዞቻቸው እዛ ንጽጽር የሚሰሩትን እዚህ አይነት ቁማር ነው የሚጫወቱት። ተማሪዎቹም ከኡስታዞቻቸው የሚማሩትን ነው። አሁን እኛ ንጽጽሩን ስለምንሰራ ምን ሊሉ እንደሚችሉ ስለምናቅ፣ በዚህ ዙሪያ መልሱ ምን እንደሆነ ስለምናቀው ሊሸውዱን አይችሉም። በቀላሉ ሊያጭበረብሩን አይችሉም፣ አዲስ ነገር ካላመጡ በስተቀር ወይን ያላየነው ካልሆነ በስተቀር። አረብኛ ቢል እንዴት ሊለጠፉ እንደሚችሉ እናውቀዋለን። ማጭበርበሪያቸውን ታክቲካቸውንም ጭምር ስለምናቅ ጠንቅቀን። አይታችሁት ከሆነ አረብኛ በደንብ የሚችል ጋር ምናምን እያለ እየተኮፈሰ ነበረ። ቀጥል አረብኛውን ብዬ መንገዱንም ፈረሱንም ስለቅለት ስታክ አደረገ። ከፍ አድርጌ ደግሞ እንደው ቀጥል በደንብ አስተምርበት ብዬ ከፍ ሳደርገው ደግሞ ጥሎ ፈረጠጠ።
ምክንያቱም እስልምና ያለ ውሸት መቆም ማይችል ሃይማኖት ነው። ምንም ማያቅ ሰው ቢሆን አንድ ሴት ሄዳ አሁን ምንም አታቅ ዝም ብላ ጠይቃ ቢሆን ይሄ በአረብኛ ህግ ይሄ እንደዚህ ቢሆን እንደዛ ቢሆን ያ እንደዚህ ያኛው ዳኢፍ ነው ይሄንኛው እንደዚህ ነው ምናምን ብለው ሙልት አድርገው አጭበርብረው አታለው በቃ እውነት አስመስለው የሆነ ነገር አንጥተው ይልካሉ ማለት ነው። ምክንያቱም ሙስሊሞች እንደዚህ ካላደረጉ ህልውናቸው አይቀጥልም እና ገራሚ ነው። ክርስቲያንን ዝቅ አድርጌ እሱን ከፍ አድርጌ መጨረሻዬ ይሄ ሆነ። ኤኔስ ጊዜ ጌታ ፎያችን ይላል። እንዴት ነው? ሰላም ነው? ብዙ ሰው ሙስሊም ሰላም ነው። እንዴት ነው? ግን ጠይቀኝና ምን እጠይቅሃለሁ? ፎዬ ለመማማር እሺ። ያ ምንም ፖለቲካ ለመስራት ለሞክር አዳም የምትጠየቀው ደስ የሚል ትጠይቃለህ። ችግር የለም። ምንም ፖለቲካ ለመስራት አታክ እንዳታደርግ ምንም እንትን እንዳትል። ኦኬ አላህ ጅግር አለው ብለህ ታምናለህ? የማይታይ ነው ብለን እናምናለን። ግን አለው ብለው ያው ዑለማዎች አስተምረዋል። ያው እንደ ቁርአኑ አሁን እኛ እንደዛ ነው እኮ የምናምነው። አልታየም፣ የታየ ነገር የለም። ማይታይ ስትል አይታይ። አሁን አላህ ሱብሓነሁ ወተዓላ እንደ ሰው ልጅ እጅ እግር አለው ሲል አላህ ብርሃን አለው። ቅድም እንዳልኩ ፊት አለው ሲል ምሳሌያዊ ለሰዎች እንዲያስተምር ነው እንጂ የአላህ ፊት ማን አየው? ማንም አላየው ማለት ምሳሌ ስትል። ስለዚህ ፊት የለውም። ፊት አለው ሲል ብርሃን ነው። ገብቶሃል አይደል? ብርሃን ነው። አሁን አላህ ሱብሓነሁ ወተዓላ እኔ እንዴት ብዬ ነው የምሰለው? እንደ ሰው ልጅ ፊት አይደለም። እጅ አለው ሲባል እኔ እንደ ከሌ መች ወጣኛውን እኔ ያላልኩትን አሁን ትላለህ መልሰህ። አሁን ኡስታዞችም ሲያስተምሩ እንደዛ ነው። ፎይ አእምሯችሁ ላይ እኮ ስለሚመጣ እኮ ነው። አሁን ያልተጠየቅከውን የማንን ይመስላል ብዬ ያልጠየቅኩ ሳልጠይቅ ለምንድን ነው የምታመሳስለው? አንተ ራስህ ያው እንደምትጠይቅኝ ስለማቅ ነዋ። እንደምትጠይቅኝ ስለማቅ ነዋ። እኔ መቼ አልወጣኝማ። ያልወጣኝን ለምን አፌ ላይ ታስቀምጣለህ? አላጅ አለው አይደለ? አላጅ አለው፣ እጅ አለው። አዎ፣ ግን እንደ ሰው እጅ አለው። ፕሊስ ያልጠየቅኩን አትመልስ። ከመለስ ካሁን በኋላ ከስር ትወርዳለህ። አላጅ አለው የለውም? እስኪ ቁርአኑን እናንብበውና እንትን እንበልሽ። እጅ አለው። እሺ ኦኬ። ጣቶች አሉት? አይ እኔ ላለመጠየቅ ልታወርደኝ ፈልገህ ነው? በቃ ምንም እንትን አስፈራለሁ። ደጋግሜ ነገርኩህ እኮ አንተ። እኔ ክርስቲያን ባላስገባ አላስገባህም። ትናንትና ረብሻ ስትወጣ ደግሜ ላላስገባህም። የምትጠየቁትን መልሱ ከቻላችሁ። እኔ ማንን ይመስላል ልጁ ብዬ ባልጠየቅኩበት ላይ የሰው አይመስልም። ምን አገባኝ? የዝንጀሮ ይምሰል የጦጣም ይምሰል እጅ አለው የለውም፣ የሰው አይመስልም። ኦኬ የሰው አይመስልም፣ ግን የዝንጀሮ ይመስላል ማለት ነው። የጦጣ ይመስላል ማለት ነው። ያልጠየቅኩትን የሰው አይመስልም ይለኛል። ኦኬ በቃ የሰው ካልመሰለ የዝንጀሮ ይመስላል ማለት ነው። አንዳንዴ ክፉ አታናግሩን ሳትጠየቁ። ሁሴን እፎይ ውሃ እየጠጣክ እውነት ብለሻል እንጂ የጌታ ሰው ደከምኩ እኮ እንዴ። እውነት ነው። በእርግጥ አላህ የሰው እጅን አይመስልም። የሰው እጅን ሊመስል አይችልም። ምክንያቱም የትኛውን ፍጡር ኧረ በስመ አብ ሚዩት አድርጓት። ሁሴን ጋር ድምፅ አለ ትንሽ። ለማንኛውም ሁለት ቀኝ እጅ ያለው ፍጡር የለም እኔ እስከማውቀው ድረስ ማለት ነው። ትክክለኛ ፍጡሩ ነው ጣዖት እስካልሆነ ድረስ። ስለዚህ የትኛውም ሰው ሁለት ቀኝ እጅ ስለሌለው የአላህ እጅና የሰው እጅ ሊመሳሰል አይችልም። ከዛ አንጻር እኔ እንደዛ ነው የምረዳው። ከዛ ውጭ ግን ሊትራሊ እጅ ነው ከተባለ ከአዳም ጋርም ስለተመሳሰለ ኦኬ፣ ብዙ ነገሩ ከአዳም ጋር ስለተመሳሰለ አይመሳሰልም ብሎ መከራከር የሚቻል አይመስለኝም በእስልምና አስተምሮ። አዳምም በአላህ መልክ ስለተፈጠረ ማለት ነው። ወደዛ መግባት አሁን አስፈላጊ ባይሆንም ግን ያው ለማንኛውም ሁለት ቀኝ እጅ ያለው ፍጡር ስለሌለ ምናውቀው አክቹዋሊ ፍጡር ሆኖ ሁለት ቀኝ እጅ ያለው አናውቅም። ስለዚህ የአላህ እጅ ከሌላ ሰው ጋር ሊመሳሰል የማይችለው በዚህ ነው ማለት ነው። ኦኬ ሁሴን እንኳን ደህና መጣህ። መልካም። አላህ እጅ እግር አለው ብለህ ታምናለህ? ይላል እንግዲህ። ኦኬ እጅ ማለት ምን ማለት ነው? ጣቶችን ያካትታል ወይንስ አያካትትም? ምናልባት እኛ እንደ ሰውኛ ስናይ አሁን የምናውቀው እጅ ለሰውኛ ነው። እኛ የምናውቀው እጅ ማለት ነው። ያላን ግን አናውቀውም።
እጅ የሚለው ይሄ መስሪያ ነው አይደለ? እጃችን የምንሰራበት ነው አይደለ? የአላህ እጁ የሚሰራበት ነው አይደለም? እሱን አላለንም። እሱን አላውቅም። እሱን ግን እጅ አለኝ ብለዋል። በሁለት እጆቼ ለፈጠርኩት ሲል በሁለት እጆቼ የሰራሁት እያለ ነው አይደለም? መስራትና ድምፅ አለ ከኋላ ቀንስ ድምፅ ድምፅ አለ ከኋላ ድምፅ ካልቀነስክ አስቸጋሪ ነው። ይበቃናል ይመስለኛል። ሰዓቱ ሄደ። አይ ቲንክ በጣም ጥሩ ነገር ዛሬ አየን ይመስለኛል እውነት ለመናገር ያ ያን ድምፅ አለ መንኩሻኮሽ። እሺ አሁንስ? እሺ ቀጥል። ምን ላይ ነበር? አላህ እግር አለው አልከን፣ ተስማማን። የማንንም አይመስልም አልከን፣ ተስማማን። ጥያቄያችን አሁን ምንድነው? እሱ ፊትስ አለው ብለህ ታምናለህ? ፊት ለፊት አስቀመጥከው። ያው ፊት ሲቀር ይላል። ያው ፊት እንግዲህ ይላል ይናገራል ይሄ። ስለዚህ የአላህ ፊት አይጠፋም አይደለ? ይላል እንግዲህ አይጠፋም ይላል። ኦኬ እግሩ ፊቱ ላይ ነው እንዴ ያለው? እግር ካለው እጅ ካለው እጁና እግሩ ፊቱ ላይ ነው ያለው ወይንስ ከፊቱ ውጪ ነው ያለው? አናገረንም እሱ። ኦኬ የማይጠፋው ምኑ ነው? የአላህ ምንድን ነው የማይጠፋው? ፊቴ ይላል። ኦኬ ፊቴ ይላል። ስለዚህ የአላህ ፊት አይጠፋም። አላህ ደግሞ እግር እጅ አለው። ሁሉም ነገር ይጠፋል፣ የአላህ ፊት ግን አይጠፋም አይደለ? እዚህ ጋር የራሱን አልጨመረማ። ያው ፊት ይላል እኮ የጌታ ፊት ይቀራል እኮ። ፊቱን ጠቀሰ እንጂ እዚህ ጋር እኔ እጆቼ እግሮቼ ይጠፋሉ አላለማ። በእርሷ ላይ ያለ ሁሉ ጠፊ ነው፣ ሁሉ ጠፊ ነው። የልቅናና የልግስና ባለቤት የሆነው የጌታህን ፊት ይቀራል። እርሷ ማነች? እርሷ የተባለችው ከምድር በላይ ያለ ምድር በቂያማ ቀን ያ በቂያማ ቀን ይመጣል አይደል? አላህ በደመና እሱ ሌላ ነው። ስለዚህ ከዛ በኋላ ከመጥፋቷ በፊት ይመጣል። ከዛ በኋላ ይጠፋል ሁሉም ነገር። አሁን እዚህ ጋር እሷ ሲል እኮ እቺ ዓለምን ነው እኮ ስለዚህ እሱም ይመጣል። ስለዚህ ሁሉም ይጠፋል። ምን ይቀራል? የልቅና ይመጣለው አላለማ እዚህ ጋር ብሏል። ሱራ 210 ላይ በደመና ይመጣል። መቼ? በቂያማ ቀን። ቂያማ ማለት እኮ ይሄ ምድር ከፈረሰ በኋላ ነው። አይደለም እንደዛ ነው። እቺ ምድር ደመናዎቹ አይፈርሱም። እቺ ምድር ሳጠፋ ቂያማ አይቆሙም። ሁሴን ምድር ጠፍቶ ደመና አይጠፋም። በቃ ወለ ደመና ወለ ሰማይ ሁሉም ይጠፋል። ስለዚህ አላህ ደግሞ የሚመጣው በደመና ውስጥ ሆኖ ነው። ስለዚህ ምድር አጠፋም ማለት ነው ሲመጣ። አላህ መጀመሪያም የት እንደሆነ ሰማይና ምድር እንደፈጠረው ራሱ ያውቃል። በሚቀጥለው ጊዜ ሌላውን ሲያጠፋ እሱ የት እንደሚሆን ራሱ ያውቃል። ስለዚህ አንተ ባመጣኸው ሁሴን የሚመጣው በደመና እስከሆነ ድረስ ደመናም ደግሞ የምድር አካል ከሆነ አላህ ደግሞ የሚመጣው በደመና ከሆነ ስለዚህ ደመናው አይጠፋም ማለት ነው። በሚመጣበት በደመና ስለ ደመና ሳይሆን ያወራሁት በእርሷ የሚለው ነው። እዚህ ጋር ምድርን የተናገረ ነው ያለው እኮ። አላህ ይመጣል ወደ ምድር፣ በደመና ተጭኖ ይመጣል ወደ ምድር። ስለዚህ ያን ጊዜ ደመናውም ይጠፋል፣ መሬቱም ይጠፋል። ፊቱ ብቻ ሲቀር ሌላው ነገር በሙሉ ይጠፋል ማለት ነው። ስለዚህ አላህ ደግሞ እንተ እጅግር አድርጋችሁ ስለምታምኑ አብሮ ይጠፋል። አላህ የሚመጣው እኮ ከቂያማ በኋላ ነው። ለምንድን ነው የማይገናኘው? ምድር ከጠፋች በኋላ ነው። አጠፋም። አላህ ሲመጣ አጠፋም። ከመጣ በኋላ ነው የምጠፋው። ላ እንደዛ አይልም።
ወንድማችን ሁሱ ሙስሊም ነህ እንዴ? ሙስሊም ነኝ። እና ሙስሊም ከሆንክ እንዴት ይህንን ጥያቄ መመለስ ያቅትሃል? አንቺ ምንድን ነሽ? ሙስሊም ነኝ። ተከባጭ ውሽል ለምን ታወራለህ? የቂያማ ቀን አላህን ታያለህ፣ አላህ ፊት ትቆማለህ። እንደዛ ብሎ ነው የሚያስተምሩት ኡስታዞቼ። ከቂያማ በኋላ ነው የሚመጣው። ይሄ የት ሀገር ትምህርት ነው? የትኛው መጽሐፍ ትምህርት ነው? አንቺ ከየት ነው የተማርሽው? አንቺ ከየት ነው የተማርሽው? አንቺ ከየት ነው የተማርሽው? አንቺ ከየት ነው የተማርሽው? የቂያማ ቀን አላህ ምድርንና ሰማይንስ በእጁ አይዛት። መቼ ነው የሚጀምረው? ንገሪኛ ፕሊዝ ሁሴን። ምድርን ይዛትና እኮ ሳጠፋ መጥቶ እኔ ነኝ ጌታ፣ እኔ ነኝ ጌታ ማን አለ ምናምን ይላል እኮ ገና አለ አይልም። ይለኛል። ብናሳየስ? አሳየኝ። ኦኬ ክፈትለት። ሚሽካት አልመሳቢ 55:24 አሁን ሁሴን ትልቁ ችግር አንተ ብዙ የማታውቃቸው ነገሮች አሉ። ሚሽካት አልመሳቢ ስትታልከኝ 55:24 ጭንቅላቱን አልከፈተም። ለዛ ነው ማያውቀው። ይክፈት፣ ጭንቅላቱ ክፈት። አንቺ ሴት ነሽ፣ መጥፎ አታናግሪ። ይከፍታል። ያ መክፈት አለበት። ያው ለአንተ ብዬ ነው። እኔ ጭንቅላቴን ካልከፈትክ ጊዜ አይገባም። ችግር የለም። አብሽር። አንቺ ለራስሽ ያ እንደውም ለአንተ ብዬ ነው ወንድሜ። እሺ በደንብ እችን ክፍል ዛፎቹን አይጠፉም። ሲመጣላ ገና መጥቶ በእጆቹ ዟቸው ምናምን ከዛ በኋላ ነው ፊቱ ይቀራል፣ ሁሉም ነገር ይጠፋል። ምሽከተል መሳቢያ ምንድን ነው? አላወኩትም ራሱ። ኦኬ ምንድን ነው የምታውቀው አዲስ አንተ? ምሽከተል መሳቢያ የሚባል አላወኩትም። ምንም የሚባል አዲስ ነው ታዲያ የምታውቀው? ንገረን። የምታውቀው አዲስ ምንድን ነው? ቡኻሪ፣ ሙስሊም፣ ትርሚዚ፣ ነሳኢ፣ ቡሃሪ፣ ሙስሊም፣ ተርሚዚ። ኦኬ ቡሃሪ 48:11 ክፈትለት። ባድን ታውቀው እንስማማለን፣ ችግር የለብንም። ሁሴን ክፈት ጭንቅላት። ምን ቸገረክ? የሆንክ ሰውዬ ነህ ከአንተ ስትታይ ምን ቸገረኝ? ተደብቀሻል። ችግር የለበትም። ተደብቀሻል። አውሪ፣ ችግር የለበትም። ማነው ተደብቀው? አሳዝነኸኝ ነው። በጣም እኮ ነው የምታሳዝነው። እንደ ኡፋይ በቪዲዮ ውጪ እስኪ። እኔ እኮ በቪዲዮ ወጣሉ ሲጀመር ወይ በራሴ ማፍር መስሎክ ነው? እንዳንተ የተደብቄ ማውራ መስሎክ ነው? ውጪ። እኔ ቪዲዮ ልክፈት፣ አንቺም ክፈች እስኪ። ክፈት እስኪ ቪዲዮ ክፈት። አንቺም ልክፈት እስኪ። ወሊ ማን ነው የሚሆነው? ወሊ ማን ነው የሚሆነው? ኧረ ኡስታዝ ነው። ከፍ እናድርገው። ሪስፔክት። በደንብ አትታይም ግን ፋይስ እንደገና እስቲ አንተ በጣም ቆንጆ ነህ። እስቲ እኔ አላየሁትም፣ ከፍያውን ያየሁት። ዋው ሰላም ብለናል። ሰላም አለይኩም፣ እንዴት ኖት? ወአለይኩም ሰላም። ወይኔ በጣም ይቅርታ። ለካ እኔ እኮ አይ ምን ተግባብተናል። አይቲ አለ ወይ ፈጣሪ እንደው ይቅር በል። ችግር የለም። ያው የሚቀልደው ሁሉም በራሱ ነው። ችግር የለውም። አብሽሪ። ያ ወይኔ ኡስታዝ ነው ግን ትንሽ ብዙ አይደለም። ኡስታዝ ነው። አይ ብዙ አይደለም የሚባል ኡስታዝ አለ እንዴ? ኡስታዝ ነው አይደል እንዴ? ኤኒዌይስ እሺ ይቅርታ፣ ክብሮትን በማይመጥን ተተናገርን። ይቅርታ ኡስታዝ እያልን እንቀጥላለን። ሳሂህ ቡኻሪ 48:11 ላይ በቂያማ ቀን ሁሉ እንትን ካሉ በኋላ አላህ መጥቶ እያንዳንዱን ዛፎቹን፣ ምድርን፣ ሰማይን በጣቶቹ እንደሚይዝ ይናገራል። ከመጥፋታቸው በፊት መጥቶ ይይዛቸዋል። ገና አንብበው ክርስቲያን። አረብኛውን እንግሊዝኛው ላይ እንቀጥል።
ችግር የለም አንብብ። ኦኬ ቀጥል ክርስቲያን። ኦኬ ሳሂህ አልቡኻሪ 48:11 ላይ ነው። አብደላ ኢብን መስዑድን የተረከው ምን ይላል? የጁሽ ራባይ ካምቱ አላስ ሜሴንጀር ኤንድ ሴድ፣ አንድ የአይሁድ መምህር ወደ አላህ መልእክተኛ መጣና እንደዚህ አላቸው ይላል። ኦ ሙሐመድ፣ አንድ የሚሉት ቢያደርጉልኝ እንግዲህ የአይሁዳዊ መጣና እንደዚህ አላቸው። ኦ ሙሐመድ ሆይ ዊ ለርን ዛት አላህ ዊል ፑት ኦል ዘ ሄቨን ኦን ዋን ፊንገር፣ አላህ ምድርን ሰማይን በአንድ ጣቱ እንደሚያስገባ ተምረናል አለ። ኤንድ ዘ እርዝ ኦን ዋን ፊንገር፣ ምድርን ደግሞ በአንድ ጣቱ። ኤንድ ዘ ትሪ ኦን ዋን ፊንገር፣ ዛፎችን ደግሞ በአንድ ጣቱ። ኤንድ ዘ ዋተር ኤንድ ዘ ደስት ዋን ፊንገር፣ የውሃ አካላትን ደግሞ በአንድ ጣቱ። ኤንድ ኦል ዘ አዘር ክሬትድ ቢይንግ ኦን ዋን ፊንገር፣ ሌሎች ፍጥረታትን ደግሞ በአንድ ጣቱ እንደሚይዝ ተምረናል አለ። ዘን ሂ ዊል ሴይ አይ አም ዘ ኪንግ፣ ከዛ በኋላ እኔ ንጉስ ነኝ ይላል አላህ። ዜራፖን ዘ ፕሮፌት ስማይልድ፣ ከዚህ በኋላ የአላህ መልእክተኛ ሳቀ ይላል። ሶ ዛት ሂዝ ፕሪሞላርቲስ ቢካም ቪዚብል፣ ጥርሱ መንጋጋው እስከሚታይ ድረስ ሳቀ። ኤንድ ዛት ዋዝ ዘ ኮንፈርሜሽን ኦፍ ተራባይ፣ የአይሁዳዊ መምህሩን ንግግር በማጽደቅ ማለት ነው። ስለዚህ እንግዲህ አላህ ሰማይን እና ምድርን በዛ ቀን ይይዛቸዋል ማለት ነው። ሰማይን፣ ምድርን፣ ሌሎች ፍጥረታትን በሙሉ በአንድ ጣቱ፣ በአምስት ጣቱ። እነዚህ ጣቶች ቢቆጠሩ እዚህ 5 እንደሆኑ ስለሚናገር ሰማይን በአንድ ጣቱ፣ ምድርን በአንድ ጣቱ፣ ዛፍን በአንድ ጣቱ፣ የውሃ አካላትን በአንድ ጣቱ፣ የቀሩትን ፍጥረታቶች በሙሉ ደግሞ በአንድ ጣቱ ይጨበጥና እኔ ንጉስ ነኝ እያለ ይናገራል። ስለዚህ ከመጥፋታቸው በፊት ነው ማለት ነው። ያ ቁርአኑም ላይ ደግመዋል። ሱራ 39 የጭፍሮች ምዕራፍ ላይ 67ኛው አያ ላይ በትንሣኤ ቀን ሰማዮችና ምድር በእጁ በተጠቀለልበት ቀን ላይ እንደሚመጣና ምድርን በእጁ ጭብጥ እንደምትሆን ይናገራል። ሚሉት አለ ኡስታዝ። እሱ ትክክል ነው፣ ግን መጨበጡ ትክክል። አሁን እኔ ያልገባኝ አሁን ምድር ላይ እቺ ዓለም እያለች መጥቶ እዚች ዓለም ያለውን ነገር ሰብስቦ ይዛል የሚለውን ያልገባኝ እኮ የቂያማ ቀን በደመና ይመጣል፣ እነኝን ሁሉ ይዛቸውና ሁሉም ሰው ይሞታል። ከዛ ዛፎችን በአንድ ጣቱ፣ ሰማይን በአንድ ጣቱ፣ ምድርን በአንድ ጣቱ አድርጎ በአምስቱም ጣቶቹ ይዝና ማን አለ ከኔ ሌላ፣ ማን ነው ንጉስ፣ ከኔ ሌላ ማን ነበረ ምናምን ብሎ ይላል አይደለ? ይላል እሱ ይላል። አሁን እኮ አልገባኝ ማለት ነው። አሁን ቂያማ የሚለው ራሱ እቺ ምድር ከሁሉ ነገር ከጠፋ በኋላ የዚህ መጥፋት ነው ቂያማ የሚባለው። አይ እንደዛ ብሎ ያስቀምጠውማ። ምክንያቱም ቂያማ ብሎ የሚያስቀምጠው ምድር በመላ ጭብጡ የምትሆን ቀን ነው። የዛለታ ነው ቂያማ የሚባለው። ምድርም ምትናል የዛለት ካለችው ነገር ሁሉ ትጠፋለች። ከዛ በኋላ ትጠፋለች። ችግር የለውም። ትጠፋለች እኮ የዛለታ ነው ትንሣኤ የምትባለው። በተመሳሳይ ትንሣኤ የሚመጣው የዛለታ ነው። የትንሣኤ ቀን ምድርን በጭብጡ ያደርጋትና እኔ ጌታ ነኝ፣ እኔ እንደዚህ ነኝ ብሎ ቢናገረው የዛለን ነው። ምድርም ትጠፋለች። ምድር ብቻ ሳትሆን ፊቱ ብቻ ሲቀር ከዛ ምን ይሆናል? ሁሉ ነገር ይጠፋሉ ማለት ነው። ሱራ 69:67 አንዴ ክፈተው ክርስቲያን። እኔ ግን በዛው አብረን እንድትሄድበት የምፈልገው ኡስታዙንም እንድትጠይቃቸው፣ ምድር ከጠፋች እነሱ ከምድር ውስጥ ነው አይደለም የሚነሱት? በመጨረሻ ጊዜ ከየት ነው የሚነሱት ታዲያ? ትንሣኤ የሚመጣው ከየት ነው? ከሰማይ ላይ ነው የሚነሱት? ከምድር ውስጥ ነው የሚነሱት? አልገባኝም። እሱን ጠይቅልኝ እስኪ። እሱ ብዙ እንትን አለው፣ እንመጣበታለን። ኤኒዌይስ ሎክ አላህንም ያው ኡስታዙ አላህንም የትንሣኤ ቀን እንደሆነ ምድር የምትያዘው እዩዋት። አላህንም በትንሣኤ ቀን በደንብ አስተውሉ ኡስታዝ። አላህንም በትንሣኤ ቀን ምድር በመላ ጭብጡ ስትሆን ሐዲሱ ላይ ባሳየሁት ዕለት የትንሣኤ ቀን መጥቶ በጣቶቹ ላይ እንትኖቹ ዞ የሚናገርበት ቀን ነው ትንሣኤ። ከዛ ሁሉ ነገር ይጠፋል የአላህ ፊት ሲቀር። እስቲል እዚህ ድረስ መጥቶ እስከሚጨብጣት እስከ ጣቶቹ ላይ እስከሚያደርግ አልጠፋችም ምድርም ነበረ፣ ሰማይም ዛፎቹም አልጠፉ። ከዚህ በኋላ ነው የሚጠፉት። ከዛስ ቀን ምድርም በመላ ጭብጡ ስትሆን
ሰማያትም በኃይሉ የሚጠቀለሉ ሲሆኑ ከእርሱ ጋር ሌላን በማጋራታችሁ ተገቢ ክብሩን አላከበራችሁትም፣ ከሚያጋሩትም ጠራ አላቀም ይላል። ስለዚህ የዛን ቀን ነው የቂያማ ቀን ነው ማለት ነው። እና እንደዛ ስለዚህ የአላህ ፊት ሲቀርስ ሁሉም ይጠፋል የሚለው የቂያማ ቀን ሁሉም የሚወገድ መሆኑን የሚያሳይ ነው። ጥያቄ ያሉት በሚቀጥለው እሺ፣ ቴንክ ዩ ሁሴን። አንዴ ኡስታዝ በጣም ይቅርታ እሺ። እኔ ያው ወጣት መስለኸኝ ነው እንደ የተናገርኩትና በጣም ይቅርታ እሺ። ማለት ይቅርታ ወጣት መስሎኝ እርሱ መስሎኝ አሁንም አንዱ ወይ እሺ በቃ አይለመደኝም። እሺ ኡስታዝ እናመሰግናለን። እፎይ ኡስታዝን ትንሽ ጠይቃቸው፣ አንድ ደቂቃ አንድ ጥያቄ ልጠይቃቸው ቀጥታ። እሺ ፈቃደኛ ከሆኑ ፈቃደኛ ሌላ ቀን ብለዋል። ኦልሞስት ሰዓትም እኛም ሄደብን። ጥያቄ አላችሁ እናንተስ? እኔ ጥያቄ ነበረኝ ለሳቸው። አንተ ትልኛለህ? ምንድን ነው? ከአላህ ፊት በስተቀር ሁሉ ነገር ይጠፋል ከተባለ ነፍሶቻቸው ይጠፋል ማለት ነው? የነፍሳቶች ስጋ ምናምን ኦኬ፣ ነፍሳቶች ይጠፋሉ? እሱም ራሱን የቻለ ብዙ እንትን አለው። ሱራ 21:104 ላይ እንደ አዲስ ስለሚፈጥራቸው ትንሣኤ እኮ የለም በእስልምና ሪክሬሽን እንጂ ትንሣኤ የለም። እንደ አዲስ ነው የሚፈጥራቸው። ምንም የሚታወቅ ነገር የለም። ነፍስም ጠፍታ እንደ አዲስ ነው የምትፈጠረው፣ ስጋም እንደ አዲስ፣ ነፍስም እንደ አዲስ ፍጥረት ነው የሚሆኑት ማለት ነው። እነሱ ብዥታ አለው፣ ብዙ ብዥታዎች አሉት። ሰፊ ነው ክፍሉ መሰለኝሽ። ለማንኛውም እሺ፣ ያንኛውም ሲራጥ ላይ ይቀመጣሉ የሚል አለ። ቅድሙ አንተ ያነሳኸው ምድርና ሰማይ ስጠፋ እንዴት ነው የሚሆኑት? ሲራጥ ላይ እሱም ሌላ እንትን አለው፣ ራሱን የቻለ ውዝግብ አለው። ኤኒዌይስ ሀዩ እና ሀኑኒ ቃል ቦስ እንዴት ነህ? ሰላም ብያለሁ ሁላችሁም። ሰላም ክርስቶስ ይብዛላችሁ። ቅድም ሱራ 2:115 ስታነሱት የተለያዩ የቁርአን አማርኛ ቨርዥኖችን እያየው ነበረ እና 1961 እና ሀጅ መሐመድ ሳኒ አሁን የምንጠቀምበት አረንጓዴ ቁርአን ላይ ፊቶቻችሁን ወዴትን ብታዞሩ ሲል ሊትራሊ እነሱ የእሳቸው ሜታፎሪክ የሚያወስዱ ናቸው። የአላህ ፊት ብቻ ነው ያስቀምጡት። እና ሀጅ መሐመድ ዘይኔን እና 2017 ላይ የእሳቸውን በሳቸው ስም ድጋሚ ዋሃብያዎች ያሳተሙት ቁርአን ደግሞ ለሰላት ፊታችሁን ብታዞሩ ነው የሚለው። የትኛው ነው ትክክል ሊሆን የሚችለው? እዛ ጋር ለሰላት የሚል ኮንሴፕት ራሱ የለውም። እንግዲህ የመጀመሪያ ቁርአን ላይ ክርስቲያን ያነበበውም ላይ ማለት ነው አማርኛ ትርጉሙ ላይ በጣም ልዩነት አለው። ያ ብዙ ክፍሎች ላይ ምዕራቡ ምስራቁም የአላህ ብቻ ነው የሚለው። አክቹዋሊ እሱ የወረደው ከኢትዮጵያው እነሷው ሙስሊም ነው ነጃሺ ነው ከሚሉት ጋር የተያዘ ነው። ብዙ እንትኖች አሉት፣ ሚስጥር አለው። ኤኒዌይስ እሱ ልተወውና ለእናንተ ብዙ እንትን ስለማይላችሁ በዛ ምክንያት የወረደ እንደዛ ነገሮች አሉት። ኤኒዌይስ ሚስጥሩ እንተወውና ምስራቁም ምዕራቡም ያላህ ፊት አለ የሚለው አዲስ የመጡ ቁርአን እንትኖች ደግሞ አላህ አለ ብለውም እንትን የሚሉ አሉ። እሱ ደግሞ ብዙ ዲቤተብል ነው። ቶፒኩ ራሱ አጨቃጫቂ ነው። ዛሬ አላነሳ ነው እሱን ለማንሳትም ብዙም ራሱን የቻለ ቶፒክ ስለሆነ እሱ ማለት ነው ራሱን ችሎ ቶፒክ ነው። ብዙ አጨቃጫቂ ነገሮች ስላሉት ማለት ነው። ከአርሽ በላይ ከሆነ በየትኛውም አቅጣጫ የአላህ ፊት እዛ አለ ከተባለ እንደዚህ ካልኩም አላህ ፊቱ አለ እዚህ ማለት ነው። ለምን ከአርሽ በላይ ትላለህ ካለ ወይንም የአላህ ፊትና እጁ እግሩ የተለየ ነው ካላልክ በስተቀር እና ብዙ ውዝግቦች አሉት በዚህ ቶፒክ ላይ። ኤኒዌይስ ግን የአላህ ፊት ሲቀር ሁሉ ጠፊ ነው የሚለው እንደንትኑ አሁኖቹ ምናምን ሼም ይዟቸው አላህ ሲቀር ሁሉ ጠፊ ነው ብለው የተረጎሙ አሉ። አላህ ሲቀር ሁሉ ጠፊ ነው ብለው የተረጎሙ አሉ። ግን ምንድነው የሚለው ክፍሉ የአላህ ፊቱ ሲቀር ሁሉ ጠፊ ነው ነው የሚለው። አሁን የመጡት ግን አንዳንዶቹ ላይ
የተወሰኑ የቁርአን ክፍሎችን የአላህ ፊት ሲቀር ጠፊ ነው የሚለውን አላህ ሲቀር ጠፊ ነው ሌላው ብለው አስቀምጠውታል። አንዳንዶቹ ደግሞ የአላህ ፊት ሲቀር ሁሉም ጠፊ ነው ብለው አስቀምጠውታል። እና የተለያዩ ትሞችን ስታዋቸው የተለያየ እንትኖች ትርጓሜዎች አሏቸው። ያው አላህን ሰውነቱ ይጠፋል ከምንል በቃ አላህ ነው ማይጠፋው ብንል ይሻላል ለማለት እንደሰሩት ያስታውቃል። እና እንደዛ ነው። እናንተ ሰዎች አይበቃንም?